የምስጋና ወረቀት ሊኖር ይችላል። በእንደዚህ አይነት ሁኔታ ድርጅቱ ባስቀመጣቸው ሰዎች ካልሆነ በቀር ዝም ብላችሁ በዘፈቀድ የምታስገቡት ገንዘብ አየር ላይ እየተበላችሁ ነው፣ እየተዘረፋችሁ ነው። ይሄን እያደረገ ያለው መንግስትም ነው። ብዙ ጊዜ አሁን ሚሊተሪ ለብሰው ራሱ በሶሻል ሚዲያ የሚያወናብዱ በርካታ ሰዎች አሉና ይሄን ነገር ማቆም መቻል አለባችሁ ለማለት ፈልጌ ነው። በዚህ አጀንዳ ነው በሁለት አጀንዳ ነው ምን ሄደው ምስጌም መጥቷል። በቃ አጀንዳችን ሶሻል ሚዲያ ለምን ይመጣሉ ብለው እያወገዙን ያሉ የኛዎቹ ደጋፊዎች አሉ። እንደውም ሶሻል ሚዲያ የሚመጣ ፋኖ አይመስለኝም ታጋይም አይደሉም ተብለናል። ሁለተኛ ደግሞ እየተዘረፈ ያለ በስማችን እየተዘረፈ በአመራሮቻችን ስም እየተዘረፈ ያለውንም ነገር እንዴት አድርገን የሚለውን ለማስቆም እና መልእክቱንም ለህዝባችን እውነታውን ለማስተላለፍ ነው ወንድም አለም የመጣ ነው። ፋኖ ምስጌ እንኳን ደህና መጣህ፣ ሀብትሼም እንኳን ደህና መጣ ብያለሁ። ወንድም አለም ሰላማችሁ ብዝት ይበልልኝ። ገስቱን አስተካክለሽ እንትን በይን ብርዘገን ጨርሻለሁ። በዚህ በሁለቱ አጀንዳ ነው ምን ሄደው። አመሰግናለሁ። በቅድሚያ ሰላም ብያለሁ ሁላችሁንም። እንግዲህ በዛሬው ዕለትም አንድ ታላቅ ሸዋሮቢት ላይ ምሽቱን በጠላት ካምፕ ላይ በመግባት በርካታ የሆኑ የቡድን የነፍስ ወከፍ መሳሪያዎችን ሳይቀር መማረክ ተችሏል። እንግዲህ በየዕለቱ ሁሌም የአማራ ፋኖ በተለያዩ አቅጣጫዎች በሁሉም አቅጣጫ ድል እየተጎናጸፈ ነው ያለው። እንግዲህ በእኛ በኩልም በዛሬው ዕለትም ብሬን ተኳሹን ጨምሮ 5 አባላት እንግዲህ ወደ ፋኖ የተቀላቀሉበት ሁኔታዎች ነው ያሉ። እንግዲህ በሰሞኑ በርካታ የሆኑ ሰሞኑም እንዳየናቸው በርካታ በተደጋጋሚ ከደጋዳሞቱ ድል ቀጥሎ እንዲሁም ሞጣ ከተማ በጎንደርም በተመሳሳይ ሸዋ ላይም በሁሉም አቅጣጫዎች ላይ ውጤታችን ነውና በዛ ልክ መታየት መቻል አለበት ብዬ አስባለሁ። እውነት ለመናገር እንግዲህ ከሚዲያው አኳያ ምንም ሊያሸማቅቀን አይችልም። ወንድ የሆነ ጀግና የሆነ መሬት ላይ አለ ይምጣና እናግረዋለን በሚፈልገው በአይነቱ በልኩ ማለት ነው። ከዛ ውጪ ግን እኛ መሬት ላይ መስዋዕትነት እየከፈልን ማንም በፈለገው ልክ ከኢትዮጵያ ውጭ ሆኖ በስማችን ሊነግድ በስማችን ሊያጭበረብርበት አይችልም። በፍጹም በዚህ ልንሸማቀቅ አይገባም። እንደውም አልሰራንበትም፣ መስራት አለብን። ይሄው አሁን እኮ ወደፊት ስንመጣ ውሸታቸውን፣ ሌቦችን፣ አጭበርባሪዎችን ፊት ለፊት እየተጋፈጥን እየተናገርንባቸው ስለሆነ በመሪዎቻችን ስም የመሪዎቻችን ፎቶ ፕሮፋይል አድርገው የሚሳደቡ አሉ። ይሄ የትኛው ፋኖ ነው? የት ቀጠና ውስጥ ነው ያለ? እየለየን እናመጣለን በቀጣይ ማለት ነው። ይሄ ትክክል አይደለም። እንታገላለን። በየቀጠናችን ይምጣ። ሁሉንም በአይነት ማናገር ስለምንችል ማለት ነው። ወደዚህ ወደ ሚዲያው እንድንመጣ አይፈለግም። እነሱ እንደፈለጉ ሊጫወቱበት እንደፈለጉ የተሳሳተ መረጃዎችን ሲያዛቡ እኛ እየመጣን መናገር መቻል አለብን፣ ማስረዳት መቻል አለብን። ይሄ ደግሞ አንዱ የጠላት ሴራ ነው፣ የጠላት እጅ ስላለበት ነው። ስለዚህ ፈጽሞ በዚህ ልንሸማቀቅ አይገባም። የሚያውቅ ያውቀናል። የት ኮር ላይ፣ የት እዝ ላይ፣ የት ሻለቃ ላይ፣ የት ክፍለ ጦር ላይ እንዳለን አባላችን ያውቃል፣ መሪዎቻችን ያውቃሉ ጥንቅቅ አድርገው ማለት ነው። ስለዚህ ፈጽሞ በዚህ ልንሸማቀቅ አይገባም። መስራት የሚገባን ነገር ከስር እየተከታተልነ ውሸታቸውን፣ ዝርፊያቸውን፣ ጥፋታቸውን ማጋለጥ መቻል ስላለብን ነው። ከዚህ በተጨማሪ እንግዲህ እኔ ከሀገር ውስጥም ከሀገር ውጭ የምትኖሩ የትግላችን ደጋፊዎች እውነት ለመናገር የእያንዳንዳችን ቤተሰብ የኔ ራሴ አጎቴ እኮ ተይዞ 100 ሺህ ብር ከፍሏል። ይሄ ምንም ግልጽ እኮ ነው የምናውቀው ነው። በእኛ ስም እየነገደ ያለ ብልጽግና ያሰማራው ኢመደበኛ የሆነ የተደራጀ ኃይል አለ። በተጨባጭ የኛ ሰው የምታውቋቸው በስም በፎቶ የምታውቋቸው ካሉ አምጡ። በአምስቱም ቀጠና ድርጅታችን እርምጃ ይወስዳል። ማንም ሰው በዚህ ተቋም ውስጥ በአማራ ፋኖ ብሔራዊ ንቅናቄ ውስጥ ተጠርንፎ ያለ አባል አመራር ይሄን ስራ እየሰራ ያለ ካለ በተጨባጭ መረጃዎችን አድርሱን፣ እርምጃ እንወስዳለን። የኛ ቤተሰቦች ሁሉ ሳይቀር እኮ እየተዘረፉ ነው፣ እየተጠየቁ ነው፣ ከፍለዋል። አይደለም እንኳን ሌላው ማህበረሰብ ይቅርና ማለት ነው።
ስለዚህ እነዚህ ሌቦች ናቸው። ማንም ይሁን ማን ሀብት የማሰባሰብ እንትን ማንም ስልጣን የለውም፣ አይችልም። እኔ በድርጅቱ ስም ለዚህ መሰብሰብ አልችልም። ምናልባት በበጎ አድራጎት የተለያዩ ጉዳት የደረሰባቸው ሰዎች ካሉ እነሱን ወደፊት አምጥተን አቅርበን አማራ የሆነ የመተባበር የመረዳዳት ባህል ስላለና እሱን አስመልክቶ ማንም ሰው ሊያግዝ ይችላል። በተቋሙ ስም ግን አንድም ሰው ብር መሰብሰብ አይቻልም። ይሄ በድርጅታችን ስም የራሱ የሆነ የውጭና ዲያስፖራ ግንኙነት የሚል የራሱ ዘርፍ አለው፣ የራሱ አመራር አለው፣ የራሱ የሆነ ኮሚቴ አለው። ይሄን የሚያስተባብር የሚመራ ማለት ነው። አይደለም በዛ ጎንደር ለብቻ፣ ወሎ ለብቻ፣ ሸዋ ለብቻ አይቻልም። ይሄ ድርጅታችን እውቅና ሰጥቶ እንዳፋብን ባሉ እዞች ለቴዎድሮስ እዝ ሊሆናል፣ ለበላይ እዝ ሊሆናል፣ ላሳምነው እዝ ሊሆን ይችላል፣ ለቤዛሞ እዝ ሊሆን ይችላል። እውቅና ፈጥሮ ድርጅቱ እውቅና መስጠት መቻል አለበት። የሚሰበሰቡ ነገሮች ማለት ነው። ብዙ ልጆች አሉ። እሱን ተቋሙ ጋር እየተነጋገርን ስለሆነ ማለት ነው። ስለዚህ አይቻልም። ማንም ሰው መደገፍ መቻል የለባችሁም። በተቋማችን ውስጥ በአማራ ፋኖ ብሔራዊ ንቅናቄ ያለ ታጋይ ድርጅቱ እውቅና ያልሰጠው ድርጅቱ ፍቃድ ያልሰጠው ይሄንን ሰበስባለሁ እንደዚህ አድርጋለሁ የሚል አይቻልም። ፈጽሞ የተከለከለ ነው። ወንጀለኛም ናቸው። ስለዚህ የትግላችን ደጋፊዎች ከእንደዚህ አይነት ሁኔታዎች መጠንቀቅ መቻል አለባችሁ። ድርጅታችን የህዝብ ግንኙነት ነው። እሱ በሚያወጣቸው መምሪያዎች፣ እሱ የሚያስተላልፋቸው ትዕዛዞች ያንን መሰረት ተደርጎ ተፈጻሚ የሚሆኑ እውቅናም የሚሰጣቸው በውጭ ሀገር የሚንቀሳቀሱ የሚሰሩ የተለያዩ ዲፕሎማቲዎች ጋር ተያይዞ የድርጅታችን ህዝብ ግንኙነት እውቅና ሲሰጠው ብቻ ነው ማንኛቸውም ተግባር ልንሰራ የምንችለው እኛም ልንናገር የምንችለው እኛም ባልሰጠበት እውቅና ባልሰጠበት ሁኔታ ማንም ሰው ገንዘብ መሰብሰብ አይቻልም። ስለዚህ በተለይ ሴት እህቶቻችን በዚህ ላይ እንድትጠነች ራሳችሁን መጠበቅ መቻል አለ። ከሌን እንደዚህ ልናርግ በሚል በርካቶቹ በስልክ እየተደወለ በእኛ ስም ሀብት ገንዘብ እየተሰበሰበ ነው ያለውን እየተባለ ነው። ፋኖን ወግዘው ነው አድረክ እናደርጋለን የሚደዋወሉበትን። በዚህ ረገድ ወንድሞቻችን መስዋዕት እየሆኑ ማንም በእኛ ስም ሊዘርፍና ሊነግድ አይችልም። ስለዚህ መቼውንም አንሸማቀቅም። ሁላችንም መስራት የሚገባን ነገር የድርጅታችን መርህ መምሪያ እስከጠበቅነ ድረስ መስራት እንችላለን፣ መስራትም አለብን። መሸማቀቅ መቻል የለም። እንደውም ባለን የፋኖ አብዛኛውን ፋኖ ያው ቲክቶክ ይጠቀማል። ግን ምን ያክሉ ነው ለበጎ ተግባር እየተጠቀመው ያለ? ግማሹ ዘፈን እንትን ያለ ሲጨፍር ያለ፣ ግማሹ አበባ ሲለምን የሚውል አለ፣ ግማሹ አላስፈላጊ የሆነ ከድርጅታችን እውቅና ከድርጅታችን እንቅስቃሴ ውጭ በሆነ መንገድ ብዙ ነገር የሚሰራል። የአማራ ፋኖን ትግላችን ዝቅ የሚያደርግ ቁጭ ብሎ ሲሰደብ ፋኖ ሲሰደብ ሲረገም ሲዋረድ እየሳቀ አብሮ አንድ አበባ ስለተገፋለት ብቻ በርካታ ታጋዮች አሉ። ቀጣይ በዝርዝርም ስለምናመጣቸው ማለት ነው። ስለዚህ አሁን ከሚዲያ አጠቃቀማችን አኳያ ብዙ ክፍተቶች አሉ። እሱን እንግዲህ ተቋሙ ድርጅቱ ገምግሞ አይቶ መረጃዎችን ሰብስቦ የሚዲያ አጠቃቀማችን ምን መምሰል መቻል አለበት የሚለውን ድርጅቱ በሚሰጠን መምሪያ መሰረት እንሰራለን። እስከዛው ግን እኛ የድርጅታችን መምሪያ ጠብቀን መስራት የሚገባን ነገር መስራት መቻል አለብን። ስለዚህ ከመቼውም ጊዜ በላይ ተጠናክረን መስራት መቻል አለብን። ብዙ ተጽዕኖ መፍጠር የሚችሉ መናገር የሚችሉ ማስረዳት የሚችሉ መተንተን የሚችሉ በርካታ እንቁ ታጋይ ፋኖች አሉ። እነሱን ወደፊት ማምጣት ያስፈልጋል። እዚህ ሶሻል ሚዲያው ላይ ሰብሰብ እያደረግን እንምከር። እንደዚህ ብዙ ሰው ይኸው እየመጣ እያየን ነው። አሁን እዚህ ጋር ብንሳደብ የሆነ ቦታን ብንጠቅስ እርግጠኛው የምነግራችሁ አሁን 330 ምናምን ሰው ነው ያለ። ከ1000 2000 ሰው በላይ መግባት ይችላል ነበር። ግን ያ አይደለም። እኛ ቁም ነገር አዘል የሆነ ህይወታችን መስዋዕት እያደረግን ስለሆነ ያለውን የድርጅታችን ዓላማ ነው የምናስተገብረው፣ ሐሳብ ነው የምንሸጠው። ያለውን የድርጅታችን እያንዳንዱ ስራዎች ነው ለናንተ ለደጋፊዎቻችን እያስረዳን ያለነው እየሞገትን ያለነውና በዚህ መሸማቀቅ አይገባንም። ወደፊት ሁላችንም መስራት መቻል አለብን ለማለት ነው። አመሰግናለሁ። ሌሎችም እድል ይውሰዱ። ሌሎች ጓዶች ብዙም ስላሉ እነሱ ደግሞ እድል ይስጡና ጊዜ ካለ ተመልሼ ያለውኝ ወንድም አለ። አመሰግናለሁ ሀብትሼ አባቴ ስትመቹኝ እኮ በእናትህ ድሮ
ንግር ነው እንጂ እንግዲህ ፋኖ አርበኛ መስጌ ተወግዛል። ቲክታክ እንዳትመጣ በቃ ይሄን እንግዲህ አጀንዳውን ሰምታል። እንደው ፋኖ አትመስሉንም አሉ። ስማ ጸጉራቸውን አጎፍረው ፋኖ ጭራሽ እንደው ከእንትንም አወረዱን እኮ በጣም እኮ የሚገርም ነው። ግን ሲመቻቸው ይቀጥሉ። እስኪ እድል ልስጦት አርበኛ መስጌ ለእናንተ ልስጥና ኔትወርክ እንትን እንዳይላችሁ። ከዛ ጊዜ ካለን እንቀጥላለን። እንግዲህ ቆይበታለን። ታፕ ኮፒ ሊንክ ሼር አድርጉ። ሌሎቻችሁ ታፕ አድርጉ። ቤቱን ጠብቁ። ሰላም ብያለሁ ሁላችሁንም። እንዴት ቆያችሁ? ሰላም ነኝ አባ። እንዴት ነህ? ትንሽ ያስቀኛል እዚህ ሚዲያ ጋር ተያይዞ ፋኖን ለመተቸት ወይም ደግሞ እዚህ ሚዲያው አካባቢ ቲክቶክን ብቅ ምን ልጆችን ለመተቸት አንዳንዶቹ የሚሄዱበት ርቀት በጣም ነው የሚያስቀኝም ያዝናናኝም የሚያሳዝነኝም አለ። ምንድነው አንደኛ ማን ነው እኔን እዚህ ሚዲያ ተጠቀም ይሄንን አትጠቀም ብሎ ለማዘዝ ማን ስልጣን የሰጠው? እኔ የአማራ ፋኖ ነኝ። ብዙ ነገርን ጥዬ ነው ፋኖ የሆንኩት። ስለዚህ እኔ ሚዲያም እንዳልጠቀም ተከልክዬ እያንዳንዱ እንቅስቃሴ በሱ ኃላፊነትና በሱ ፍቃድ ብቻ የሚሆንበት እሱ ደግሞ እንደፈለገ እኔን ከሚዲያው ውጣም ግባም እያለ የሚያዘኝ ማን አባቱ ስልጣን ሰጥቶት ነው? በነገራችን ላይ እኛ እኮ ህይወት አለን። በጣም ብዙ ህይወት ጥለን እኮ ነው ወደዚህ ስንገባ እንጂ በጣም የሚያስቀና የሚያጓጓ የሚያስደስት ህይወት የነበረ ልጆች እኮ ነን። የፍቅር ህይወት አለን፣ የቤተሰብ ህይወት አለን፣ የትዳር ህይወት ምናምን እና ማን አባቱ ነው ፍቅረኛዬ ነው ማግኘታለሁ ቲክቶክ ላይ ሁሉ ላይ እሷ ጋር ሊቀመጥ ይችላል። ማን አገባው? እኔ ብቻዬን ታግዬ ነፃ አውጪ እሱ ቤት ተቀምጦ ነፃ ወጪ ያረገው ማን ነው? እኔ በጣም ስለሚገርመኝ እኔ ነፃ ለማውጣትና ለመሞት የተፈጠርኩኝ እሱ ደግሞ እኔን እንደፈለገ እየተቸ ፋኖ ለምንድን ነው እንዲማረገው ለምንድን ነው እንዲማይሆን እያለ ሐሳብ እየሰጠ የሚኖር አማራ ደግሞ ሌላ እኮ እንደዛ ይናገረንም አማራው ነው። እንደዛ የሚባል ነገር የለም ወዳጅ፣ እንደዛ የለም። የአማራ ህዝብ ችግር ውስጥ ገብቷል ብለን ስናስብ የአማራ ህዝብ በተግባር ችግር ውስጥ ሲገባ ቀድመን የተገናኘን እኛው ነን። ይሄ ማለት ግን ሲጀምር የኔን ታጋይነት እንዲመሰክርልኝ የሚፈልገው አጠገቤ ላይ ያለው ወንድሜ እንጂ አብሮኝ የሚታገለው ጓዴ እንጂ ቲክቶክ ላይ ያየኝ ሰው አይደለም። 24 ሰዓት መሳሪያ ይዤ በቃ ስትታኮስ ብቻ የምትውል ምናምን ሌላ ህይወት የሌለ የሚመስለው አለ። እኛ ማለት በዚህ ሰዓት ይኸውልህ 90% የአማራን ክልል ተቆጣጥረን መንግስቱን ህዝብ እየመራን 10% ላይ ያለውን የጠላት ኃይል ደግሞ በፈለግን ሰዓት እየገባን እያጠቃን የምንኖር ነን። ስለዚህ ምናልባት በቅርብ የሰርግ ሁሉ በጥሪያ ልልክ ይችላሉ፣ በፌስቡክ ማለት ነው። በቲክቶክም በፌስቡክም ልንለቅ እንችላለን። በጣም ነው ስሜት የሚያደርገው እግዚአብሔር። ማን ነው እንደው ተቀምጠክ ተቻ ያረገህ ነው እኔ እዚህ ሚዲያ ላይ እንደው በዚህ ግባ በዚህ በጣም ልትለኝ የምታስበው ሰውዬ ማለት ነው። ናና ውጣኝ እንታገል እንጂ የጋራ ሄድ ጉዳቱ የአማራ የተጎዳው አማራ አይደል ችግር እየደረሰበት ያለው እንውጣ እንጂ። እኔ ደግሞ ቲክቶክ የሚመጣ ታጋይ አይመስለኝም። እኔ ደግሞ እላለሁ በዚህ ሰዓት አማራው ነው ቤቱ የተቀመጠ ወንድ ልጅ አይመስለኝም። እግዚአብሔር ወንድ ልጅ ሆኖ በዚህ ሰዓት እናቱ እህቱ የምትደፈርበት ሀገር ላይ አብይ አህመድ የሚባል እብድ የሚመራው ስርዓት ላይ ተቀምጦ ከተማ ላይ ቤቱ ተቀምጦ
ሚስቱን ታቅፎ እየተኛ ነገ አንዱ ሚኒሻ ከፈለገ በጥፊ ብሎ ሚስቱን ሊቀማው የሚችል ወንድ ልጅ ማርያምን ወንድ ልጅ አይመስለኝም። እኔ የኔ ታጋይነት ይቅር ያንተ ወንድነት ያጠራጥረኛል ወዳጄ። ጸጉራችን ምን ይወፍራል? አንድም ያባት ነው፣ ሌላም ደግሞ ለብርዱ ያስፈልጋል ጸጉር። ስለዚህ ዋናው ነገር ግን ምን መሰላችሁ? አላማው የቲክቶክ ብዙ ሰው መተዳደሪያ ገቢው ነው። በተለይ በአማራ ትግል ብዙዎች ቀን የወጡበት ቀጥታ ከፋኖች የደረሰን መረጃ እየተባለ ነበር የሚለቀቀው፣ ከውስጥ መረጃ አለኝ እየተባለ። ስለዚህ እኔና ሀብቴ ስንመጣ ወደዚህ ሚዲያ ላይ ያቺ ገቢ ትቋረጣለች፣ አትቀጥልም። እውነተኛውን መረጃ ማግኘት ይቻላል። እኔ ቪዲዮ ውጊያውን ነው ቪዲዮ አድርጌ ፖስት ማድረገው። ይሄን ያልደመሰስነ ምናምን በዚህ በኩል እንዲያረጉ አሉ ብዬ አይደለም። ስለዚህ ያቺ ገቢ ስለቀረች ብዙ ምንጫጫ አለ። እውነት ለመናገር እንደው ቢዝነሱንም እየሰራችሁ ገንዘቡንም እየወሰዳችሁ ኮይንም እየለቀማችሁ እንደ ፌመስነቱንም ወስዳችሁ አማራን ግን ሳትከፋፍሉ ብቻ ሚዲያ ላይ ብትሰሩ በቂያችን ነበር ለኛ። ነገ አንዱ ከሆነ ሰፈር ካለ ልጅ ጋር ሲጣላ ያንን ሰፈር እንደወር ክስክስክስ አማራነት ተቶ ጎጥ ላይ ባንተን መጣረቅና መዋደድ ባንተ እናንተ ፍቅር ስትሆኑ አማራነት አማራ ልትሉ ከአንድ እህትሽ ጋር ስትታይ ደግሞ ሄደሽ ሰፈር ላይ ተወሽቀሽ ያኛውን ጀግና ልትሰድቢብኝ እሰማሃለሁ። እስኪ ፋኖ ሀብቴ ጋር እንደፈለገ እንጣላና እኔ ከአማራነት ዝቅ ምለውን እስኪ የቤት አማራን ጀግንነት ማልዘግበውን እስኪ እንተያያለን እንዴ። ከሀብቴ ጋር እንደፈለገ ልንጣላ እንችላለን፣ ሰዎች ነን። ጸብ ማህበራዊ ሁነት ነው፣ ሊፈጠር ይችላል። ዛሬ ፍቅር ነን፣ ነገ ላይ እንግባባ እንችላለን። ሀብቴ ጋር ግን የፈለገ ብንጣላ ብንገዳደል እንኳን ከቤት አማራነት ግን ለሱ ሰጥቼ ቤት አማራነትን የጀግኖችን መስዋዕትነት ግን በሱ አለከው። ስለዚህ እኛ ሚዲያው ላይ ገና እያቃረህ ራሱ እንመጣለን። ቢያቀርህም ባያቀርህም ሚዲያው ላይ ያውም እንደዚህ አይደለም፣ በሰፊው ተራጭተን እንመጣለን። የጠላትን ፕሮፓጋንዳ ካውንተር እየሰራን በደንብ ሚዲያው ላይ በጣም እንበዛለን። ገና የባንዳ መጫወቻ ብቻ ነው ያለው ማን ነው? ቲክቶክ ነው እንዴ? ማን ነው ቤቱ የተቀመጠ የተዘፈዘፈ ሰው ብቻ ነው ቲክቶክ ላይ የሚወጣው ያለው? ቲክቶክ አንድ ሚዲያ ፕላትፎርም ነው። በቃ እንደ ፌስቡክ፣ እንደ ትዊተር፣ እንደ ሌሎችም። ስለዚህ እንደ ሁሉም ሚዲያዎች ላይ እንደምንገኘው ቲክቶክ ላይ እንመጣለን፣ በልኩ እንነጋገራለን። ስርዓት ካፈረስን ድርጅት የማይፈቅዳቸውን ነገሮች ካረግነ የሚጠይቅ ድርጅት አለን። እምንሞትለት ድርጅታችን ይጠይቀናል። ለምናገረው ነገር ኃላፊነት ወስዳለሁ እኔ። ከዛ በዘለለ ግን በአንተ መልካም ፍቃድ ከቲክቶክ አልመጣሁም፣ ካንተ መልካም ፍቃድ ከቲክቶክ አልጠፋም። እያቃረን ቢሆን እኖራለሁ። አንተ ታጋይ እንድመስልህ መሆን አይጠበቅብኝም። ታጋይ መሆኔን ታጋዩ ያቀኛል። አንተ ግን ታጋይም ስላልሆንክ ትግሉንም ስለማታውቀው ላንተ መመቸት አይጠበቅብኝም ነው ማለት እንፈልገው። በቀጣዩ እዚህ ከሚዲያ አጠቃቀማችን አንፃር በተለይ በርካታ የፋኖ አባላት አንዳንድ ደስ የማይል የቲክቶክ አጠቃቀም አያለው። እኔ ኮሜንት አደርጋለሁ። አንዳንዴ ስናደድ የምሳደብባቸውም አሉ።
አንዳንዱ እንግዲህ ወይ ኬላ ወይ ምናምን ወይ የድርጅት የሆነ ዕቃ ገዝተና ሲባል ገንዘቡን ይዞ ይበትነዋል እያደረገ ቲክቶክ ይሰራል። ሌላው ሰው የሚያየው ምንድነው የሚረዳ በቃ ፋኖ እንዲህ ገንዘብ ይበተናል ምናምን ዕቃ ግዛ ተብሎ ሱቅ የተላከውን እኮ ነው ለተሰራዊት ወይ ካልሲ ምናምን ግዛ ተብሎ ቪዲዮ እየሰራበት ማለት ነው። ስለዚህ ይሄ ደግሞ ለጠላት ፕሮፓጋንዳም ተገቢነት የለውም። ስለዚህ ከእንደዚህ አይነት እንቅስቃሴ ላይ ያላችሁ ጓዶች ቲክቶክ ላይ ቢያንስ ሚዲያ ነው ለብዙ ሰው ይደርሳል። ያንን እንትን ማለት ነው ማየት አለባችሁ። ይሄን መስተካከል አለበት የሚል ሐሳብ አለኝ። ሌላ ከዚህ ከሀብት አሰባሰብ ጋር ተያይዞ እንግዲህ ድርጅት አለን፣ መሪ አለን በየተዋረዱ። ስለዚህ ድርጅታዊ በሆነ መንገድ ቢገባ ጥሩ ነው ገቢዎች እንጂ ማንም አልወከለኝም ገንዘብ ለማሰባሰብ። ምናልባት አንዳንድ የምትግባባው ሰው ወይ ምናምን ወይ የሆነ ጓደኛ ሲጎዳ ምናምን እንደዚህ አይነት ነገሮችን በግልም አድርገን ነው እናውቃለን ከምትግባባው ሰው ምናምን በዛ ልክ ሊሆን ይችላል። ከዛ በዘለለ ግን በድርጅት ስም ገንዘብ የመሰብሰብ ማንዴት ለማንም አልተሰጠም። ማንም እንዲያደርግ አልተፈቀደም። አንዳንዱ አንድ ቀን ከፋኖ ጋር ተቃቅፎ ፎቶ ይነሳና ያችን እየለጠፈ መቀፈያ ነው። በተለይ አረብ አገር ያላችሁ እህቶቻችን ማለት የሆነ ከተመቻቻችሁ በሌላ መንገድ ይሁን፣ ግን የአማራ ታጋይ ነው ብለሽ አትላኪ ማለት የነ እንደዛ የሆነ ፎንቃ ሙድ ምናምን ከሆነ ያጣፍጥላችሁ ማለት በራሳችሁ መንገድ እንጂ በትግሉ ስም ግን አይሁን ነው። እሱ ተገቢነት የለውም፣ ደስ አይልም። ይህ ትግል ጀግኖች ወድቀውበታል። እናት ልጇን አጣብታለች። አባት ካለ ጧሪ ቀርቷል። ከምንም በላይ አይተን እንኳን ያልጠገብናቸው ታናናሾቻችን መክረው የሚያስተካክሉን ታላላቆቻችን ለዚህ ትግል ሲሉ ውድ መስዋዕትነት ከፍለዋል። ስለዚህ በእነሱ ደምና አጥንት ላይ ማንም ወሮ በላ እንዲቀልድ አንፈቅድም። ይሄ ይስተካከል። የአማራ ሕዝብ በሚገርም ፍጥነት እያሸነፈ ነው። እግዚአብሔርን አንዳንዴ ፍጥነቱ ያስፈራኛል። እኔ የትግሉ ፍጥነት በተገቢው መንገድ ማኔጅ እንዲደረግ ከመሳሳት እፈራለሁ። ስለዚህ በየቀኑ እኔ በዚህ 2 ቀን ውስጥ ብቻ ከኔ ክፍለ ጦር ብቻ 10 ምናምን ሰው ከድቷል። ከጠላት ከድቶ እጅ ሰጥቷል። እኔም መራት ክፍለ ጦር ላይ በጣም በርካቶች እየከዱ ነው። በተለይ የሰሜኑ እንትን የሰሜን ላይ ኮሽ ማለቷ ብዙውን እያስደነበረው ነው። ደውሎ ይሰድበኝ የነበረው ሁሉ ደውሎ እንዴት አድርጌ ልምጣ እያለኝ ነው። ዞሮ ቂም አልያዝንባችሁም።